የተከበሩ አቶ ተመስገን ጥሩነህ የኢትዮጵያ ፌደራል ዲሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትር፣ ክቡር አቶ አረጋ ከበደ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ ክቡር አቶ አርሻሌ ሐሰን የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር፣ የተከበራችሁ የአማራ ክልል የስራ ኃላፊዎች፣ ተከብራችሁ ጥሪ የተደረገላችሁ እንግዶች እንኳን ለጣና 4 ፖይንትስ ባይ ሸራተን ሆቴል የመሰረት ድንጋይ ማኖሪያ ስነ ስርዓት በሰላም መጣችሁ። 4 ፖይንትስ ባይ ሸራተን በሜሪየት ስር ያለ የሆቴል ብራንድ ሲሆን በዓለማችን ከ300 በላይ 4 ፖይንትስ ሸራተን ሆቴሎች አሉ። ብዙ ሰዎች ባህር ዳር እድለኛ ናት 4 ፖይንትስ ባይ ሸራተን ሊመጣላት ነው ይላሉ። የባህር ዳርን ውበት ያየ ግን እድለኞቹ እነሱ ራሳቸው ሸራተኖች ናቸው። ስለ ፕሮጀክቱ አጠር ያለ ገለጻ ሰጣለሁ። ይሄ ጣና ሆቴል ተሰርቶ ለስራ የቀረበው በአውሮፓ አቆጣጠር 1977 ዓመተ ምህረት ነው። የዛሬ 49 ዓመት እድሳቶች ተደርገውለታል። ነገር ግን አሁን በመናሰበው አይነት ስር ነቀል አዲስ ስታንዳርዱን የጠበቀ በኢንተርናሽናል ደረጃ ተለውጦ ሬኖቬት የሚደረገው ለመጀመሪያ ጊዜ አሁን ነው። ጣና ሆቴል 32000 ስኩዌር ሜትር ላይ ያረፈ ዲቨሎፕመንት ነው። ሲያልቅ 120 ኪስ ኦር 120 ሩሞች ይኖሩታል። 5 ስዊትስ ከሱ 2 ወይ 3ቱ የፕሬዚደንሻል ስዊትስ ይሆናሉ። 2 ሬስቶራንቶች ይኖሩታል። 1500 ስኩዌር ሜትር የሚሆን ትልቅ ቦልሩም ወይ አዳራሽ ይኖረዋል። አነስ ያሉ ሚቲንግ ሩሞች 150 ስኩዌር ሜትር ያህል የሚሆኑ ይኖሩታል። ጂምኔዚየም ይኖረዋል። ከጂምኔዚየም ጋር አብሮ ስፓ፣ ስዊሚንግ ፑል፣ ትሪትመንት ሴንተርስ ይኖሩታል። ስዊሚንግ ፑሉም ላፕ ፑል ይሆናል። ለኤክሰርሳይስም ለመዝናኛም የሚሆን ዘመናዊ ፑል ነው። ከፑሉ ጋር ደግሞ አብሮ የፑል ሬስቶራንት፣ የፑል ባርም አብሮ ይገነባል። ዛሬ የዚህን ፕሮጀክት የመሰረት ድንጋይ እናኖራለን። በቅርብ ጊዜ ለምርቃቱ እንገናኛለን። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚን አቶ ጀማልን እዚህ መድረክ መጋበዝ ፈልጋለሁ። ስለ ፕሮጀክቱና ስለ ስራው አመራር እንዲሰጥልን። ክቡር ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ ክቡር ፕሬዝዳንት አቶ አረጋ ከበደ፣ ክቡር ፕሬዝዳንት አቶ አርሻሌ ሐሰን፣ ክቡር የቀድሞ ፕሬዝዳንት አቶ ዮሴፍ ረታ፣ ክቡር የጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ፣ ክቡር ዲያቆን ዳንኤል ክብረት፣ ክቡር ኮሚሽነር ዘላለም፣ ክቡራን የሚድሮክ አመራሮች፣ ክቡራን ጥሪ የተደረገላችሁ እንግዶች፣ ዛሬ ብዙ ጊዜ ስንወቀስበት የነበረውን ጣናን ገዝተን ወደ ዓለም አቀፍ ሆቴል መቀየር አቅቶን ረጅም ጊዜ የቆየውን ሆቴል የአለቃችንን ራዕይ ለማሳካት የመንግስታችንን 5ቱ የእድገት ምሰሶ የሆነውን ቱሪዝም በዚህ በሰሜኗ ድንቅ ካፒታላችን ባህር ዳር ለመገንባት በኢትዮጵያዊ ዓለም አቀፍ እውቅና ባገኙ ኢንጂነሮቻችን ብቃት በማሪዮት ቴክኒካል ድጋፍ በደንብ አስበንበት ተዘጋጅተን ያቀድነውን ፕሮጀክት በዛሬው ዕለት እንጀምራለን። ብዙ ጊዜ ሚድሮክን እንደ አዲስ ባዋቀር ማግስት እዚሁ ባህር ዳር ከተማ ባንቲ ላይ ክቡር አቶ ተመስገን ጀማል አንተርሻ ላይ ጎበዝ ነህ ሆቴል እንኳን አትችለውም ብለውኝ ግድ የለም ጊዜ ስጡኝ ያሳዩታለሁ ብዬ ነበር። ሪታየር ከማድረጌ በፊት ጀማል ሆቴል ላይ ጎበዝ ነህ እንደሚሉኝ ተስፋ አደርጋለሁ። ምክንያቱም ከማሪዮት ጋር
እንደሚያውቁት ለረጅም ጊዜ ኢትዮጵያ ከሼክ መሐመድ በፊት የነበራት ዓለም አቀፍ ሆቴል ሂልተን ሆቴል ብቻ ነበር። በአፍሪካ ተወዳዳሪ የሌለው ሌክዠሪ ኮሌክሽን ሲገነቡ እብደት ነው ኢትዮጵያ ምን ልታረገው ነው ይሄን ተብለው ነበር። ምንም ቢዘገይም ሶስተኛውን ዌስትን ደግሞ በዘንድሮ የፈረንጆች ዓመት ወይም በሚቀጥለው የፈረንጆች ዓመት መባቻ ጨርሰን ለማስመረቅ እየጣርን ነው። ከዚህ በዘለለ 10 የማሪዮት ሆቴሎችን ከማሪዮት ጋር ተፈራርመናል። ከሱ ብቻ አይደለም፣ እነዚህን ሆቴሎች በፍራንቻይዝ ተፈራርመን ኦፐሬት የሚያደርግ ዘፈርስ ግሩፕ የሚባል ትልቅ ካምፓኒ ጋር ተፈራርመናል። ሚድሮክ አቅም ፈጥሮ በራሱ አቅም ለመስራት ተዘጋጅቶ ነው እነዚህን ሆቴሎች የጀበረው። ቀድመን ከጀመርናቸው የጅማ የሐዋሳ ፕሮጀክቶቻችን ጋር ይሄንን በፍጥነት ፋስት ትራክ በሆነ መልኩ እንዲገነባ እቅድ ወጥቶለት እየተሰራ ነው። ስለዚህ ይሄ ብቻ ሳይሆን የፕሮቲያ ባይ ማሪዮት የአቫንቲ ሆቴል ኮንቨርሽን በቅርቡ ይጀመራል። ስለዚህ አሁን እድሜውን እየጨረሰ ያለው መንግስት አስጀምሮት አዲሱ መንግስት የሚመርቀው ያኔም ክቡር ምክትል ጠቅላይ ሚኒስትራችን ከጠቅላይ ሚኒስትር አብይ ጋር ሆነው እንደምትመርቁልን ተስፋ እናደርጋለን። በ18 ወር ሰርተን እንጨርሳለን። በጸሎት በድጋፍ ክልሉም መንግስትም ከጎናችን እንዲሆን አደራ እንላለን። በእኔ በኩል አመሰግናለሁ። ክቡር ፕሬዝዳንታችን አቶ አረጋ ከበደ ክቡር ምክትል ጠቅላይ ሚኒስትሩን የሥራ መመሪያ እንዲሰጡልን እንዲጋብዙ በትህትና ጠይቃለሁ። ክቡር ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የዚህን የሆቴል አጀማመር መልእክት በማስተላለፍ እንዲያስጀምሩልን በአክብሮት ጠይቃለሁ። ክቡር ፕሬዝዳንት አረጋ፣ ክቡር ፕሬዝዳንት አሻድሊ፣ ክቡር የቀድሞ ፕሬዝዳንት አቶ ዮሴፍ ረታ፣ ክቡር ፕሬዝዳንት አለማንተ፣ ክቡር ሚኒስትር ዲያቆን ዳንኤል፣ ወንድማችን ጀማል፣ ሁላችሁም የሜድሮክ ሰራተኞች እንዲሁም የክልሉ የሥራ ኃላፊዎች፣ እንቁ ባለ ሀብቶቻችን ዛሬ እዚህ ቆመን ጣና ሆቴል ላይ ይህንን ነገር ስናበስር ለኔ በግሌ እንደ መንግስት ብቻ ሳይሆን እንደ ግለሰብም ባህር ዳር በምኖርበት ሰዓት ምዝናናበት፣ ሽሮ የምበላበት፣ ነፋሻማ አየር የምናገኝበት በጣም የቆየ ታሪካዊ ሆቴላችን ነውና ጣና ዘመኑን የዋጀ የብልጽግና ሽታ ያለው በጣም ጥሩ ሆቴል ሊሰራ እንደሆነ ሲበሰር እጅግ ለባህር ዳር ከተማ ነዋሪዎችም ለክልሉ መንግስትም ለከተማ አስተዳደሩም ትልቅ ብስራት ነውና እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። ወንድማችን ጀማል የሜድሮክ ኢንቨስትመንት ግሩፕን መምራት ከጀመረ በኋላ እንደ ሌሎች ወንድሞቹ ባለሀብቶች በጣም በብዙ የበጎ አድራጎት ስራዎች ላይ የምናየው ነው። የእርሻ ኢንቨስትመንት ላይ፣ ማዕድን ላይ እና ሌሎች ላይም ሜድሮክ ኢንቨስትመንት ግሩፕ ያመጣው ለውጥ በተለይ ከለውጡ በኋላ ከማክሮ ኢኮኖሚክ ሪፎርሙ በኋላ እጅግ በጣም የተስፈነጠረ ድርጅት የሀገራችን ሀብት የግል ባለሀብቱ ብዙ ቦታዎች ላይ ገብቶ መስራት እንደሚችል የሚያሳይ በጎደለ ጊዜ የሚገኝ ትልቅ ድርጅት ነውና በዚህ አጋጣሚ ወንድማችን ጀማልን እንኳን ተሳካል ማለት ፈልጋለሁ። ለውጡ የመጣ ሰሞን ሜድሮክ ላይ በተፈጠሩ ችግሮች ያው ባለሀብታችን ውጭ በሄዱበት ጊዜ የተፈጠሩ ነገሮችን ሁሉ ተቋቁሞ እዚህ መድረስ ቀላል ነገር አልነበረም። አንዳንዴ በስራ አጋጣሚ የምንገናኝ ስለነበር ጀማል ይሄ ድርጅት ዋናው ባለሀብት አገር ውስጥ ሆኖ ቢከስር ችግር ውስጥ ቢገባ ምንም ችግር አልነበረብኝም። ነገር ግን እኔ ላይ የወደቀ አደራ እንደዚህ መሆን የለበትም ብሎ እንደራሱ ሀብት ብዙ ጊዜ ሰዎች ሲቀጠሩ ስራ ሲሰሩ
የሚያስቡት ይሄ የራሴ አይደለም ይላሉ። በጣም በከፍተኛ ችግር ጊዜ ውስጥ የራሴ ነው፣ ስለዚህ መከራከር አለብኝ፣ መሟገት አለብኝ ብሎ እስከ መጨረሻው የሚደርስ ሰዋዊ የሆነ ማንነት ያለው ሰው ማግኘት ፈልጎ አስቸጋሪ ነው። ሌላ የራሱን ስራ መስራት ይችላል። ከዚህ ከሚያጨቃጭቅ ነገር ውስጥ መውጣት አለብኝ ይላል። በርካታ ሺህ ሰራተኛ ነው። ትንሽ ችግር ካጋጠመ የሚበተነው ራሱ የአንድ ወረዳ ህዝብ ያህል ሰራተኛ ያለው ድርጅት ነው። ስለዚህ ያን ሁሉ ተቋቁሞ ነው እዚህ የደረሰው። ጀማል በሌላ በኩል ስቴዲዮም ተሰርቶ ከደረሰበት ደረጃና በካፍና በፊፋ ከተገመገመ በኋላ ትናንትና ጉብኝት ላይ ስንነጋገር ነበር፣ ስነግራቸው ነበር ለጎብኚዎች በጣም በርካታ ችግሮች ነው የተገኙበት። ስቴዲየሙ ሊፈርስ እንደሚችል የተሰራው አሰራርም ምንም አይነት የካፍም የፊፋም ሽታ የሌለው በጣም ብዙ ችግሮች የነበሩበት ነው። ይህን ስቴዲየም እንደገና መስራት አለብን የሚል ስንነጋገር ሌጋሲው የኛ ነው፣ ነገር ግን ካልተደጋገፍን እና ካልተነጋገርን ይሄ ስራ ከባድ ነው በሚል የክልሉ መንግስትም የከተማ አስተዳደሩም ሜድሮክም ሆነን ቁጭ ብለን ገምግመን ወደ ስራ ከገባን በኋላ የተስተካከሉ ነገሮችን በጣም ብዙ ሚሊዮን ብር እሱም ራሱ በፊት ከወጣው ደግፎ አሁን የመጨረሻ ደረጃ ላይ የደረሰው ስቴዲየም የተገኘ በሱ ነው። በዚህም እጅግ በጣም ማመስገን እፈልጋለሁ። በሰሜኑ በገጠመን ችግር ጊዜ አጋጣሚ ባህር ዳር መጠን የባህር ዳርን ትልቁን አሁን በውበት የሚያምረውንና ለተሽከርካሪ መተላለፊያ ሳይሆን ለቱሪዝም የሚያገለግለውንም ድልድይ ኦልሞስት ግንባታው ቆሞ ነበር በሲሚንቶ ችግር እና የዚያኔ ባለሀብቶች ተሰባስበን አጋጣሚ ምን እናርግ ብለን ስንጎበኝ ብዙ ባለሀብቶች ይሄን እንዲህ ብናረግ ስንል የሲሚንቶ ችግርም የተፈታው ጀማል ደውሎ ደርባ ሲሚንቶ በቀጥታ ሲሚንቶ እየታዘዘ እንዲሰራ ሸሁን ያስፈቀደልንም እሱ ነው በዚያን ሰዓት እና በዚህ ጊዜም በጣም ላመሰግን እፈልጋለሁ። ምን ለማለት ፈልጌ ነው? አጠቃላይ በብዙ ችግሮች ላይ ቀድሞ የሚገኝ ድርጅት፣ ቀድሞ የሚገኝ ወንድም፣ ቀድሞ የሚገኝ ባለሀብት ስለሆነ ነው። በችግር ጊዜ ከፊት የሚሰለፍ ሰው ስራው እንዲሳካለት መደገፍ፣ አብሮ መስራት በጣም ያስደስታል እና ለዚያ ነው ይሄን ማነሳው። ሆቴሉን በተመለከተ በጣም ደስ ብሎናል። ይሄ ለባህር ዳር በጣም ትልቅ ውበት ነው፣ በጣም ትልቅ ጸጋ ነው። ቱሪስቶችን ለማምጣት የምንፈልገው፣ እንግዶችን ለማምጣት የምንፈልገው፣ የአገር መሪዎችን ለማምጣት የምንፈልገው እንደነዚህ አይነት ሆቴሎች ሲገነቡ ነው። ጣና ደግሞ በዚህ በኩል ሌላ የተለየ ውበት አለውና እዚህም ጎን ላይ ያላለቀ ሆቴል አለ፣ እሱም እንዲጠናቀቅ በመሃልም የክልሉ የልማት ድርጅት ሀብት የሆነ የክልሉ ሀብት የሆነ ገስት ሃውስ አለ። እሱንም ራሱ ወደ ቢዝነስ መቀየር በሚቻልበት ሁኔታ ቅድም እየተነጋገር ነበር ከክቡር ፕሬዚዳንት ጋርና እነዚህን ዶቶች ስንገጣጥም ለባህር ዳር ትልቅ ጸጋ ነውና ስራውን ጨርሰን ስራውን አጠናቀን እንደ አንድ አመት ከ8 ወር ብልሃል ለምን እኛስ ደግፈን ሌትም ቀንም ሰርተን ቀኑን አናሳጥርም የሚል ሐሳብ አለኝ። የአቶ በላይነህ ክንዴም እንግዲህ የሚቀጥለው ጥር ላይ ይደርሳል የሚል ሐሳብ አለን። ሂልተን በጣም ብዙ ፉክክሮች አሉ ማለት ነው። ትናንት የመረቅነው ሪዞርት አለ፣ ዛሬ ደግሞ ያስጀመርነው አለ። በጣም ጥሩ ነው። በጣም ስኬታማ ቦታ ነው። በጣም ውብ ቦታ ነው። በእርግጠኝነት ደግሞ ጀማል ከቆረጠ ይሰራዋል። በጣም ግዙፍ ስራዎችን ሰርቷል። በጣም ደስ ብሎኛል። ለምረቃ ደግሞ እንድንገናኝ ያውቃን። አመሰግናለሁ።